251ኛ ቀናችን ነው። መስከረም 1 ዘፍጥረት 1 ብለን የእግዚአብሔርን ቃል ማንበብና ማጥናት ከጀመርን እስከ ጳጉሜ 5 ራዕይ 22 አብረን እንዘልቃለን። ዛሬ የምናነበው የእግዚአብሔር ቃል ክፍል ሕዝቅኤል ከምዕራፍ 10 እስከ 12 ድረስ ያለው ነው። አብረን እናንብብ። ትንቢተ ሕዝቅኤል ምዕራፍ 10 በጌታ በኢየሱስ ስም አነባለሁ። እኔም አየሁ፣ እነሆም በኪሩቤል ራስ ላይ ባለው ጠፈር በላያቸው እንደ ሰንፔር ድንጋይ ያለ እንደ ዙፋን የሚመስል መልክ ተገለጠ። በፍታም የለበሰውን ሰው በመንኮራኩሮች መካከል ከኪሩብ በታች ግባ፣ ከኪሩቤልም መካከል ካለው እሳት ፍም እጆችህን ሙላ፣ በከተማይቱም ላይ በትናት ብሎ ተናገረው። እኔም እያየው ገባ። ሰውየውም ሲገባ ኪሩቤል በቤቱ ቀኝ በኩል ቆመው ነበረ። ደመናውም ውስጠኛውን አደባባይ ሞላ። የእግዚአብሔርም ክብር ከኪሩቤል ወጥቶ በቤቱ መድረክ ላይ ቆመ። ቤቱም በደመናው ተሞላ፣ አደባባዩም በእግዚአብሔር ክብር ጸዳል ተሞላ። ሁሉንም የሚችል አምላክ እንደሚናገረው ያለ ድምፅ እንዲሁ የኪሩቤል ክንፎች ድምፅ እስከ ውጭው አደባባይ ድረስ ተሰማ። በፍታም የለበሰውን ሰው ከመንኮራኩሮች ከኪሩቤል መካከል እሳት ውሰድ ብሎ ባዘዘው ጊዜ እርሱ ገብቶ በአንድ መንኮራኩር አጠገብ ቆመ። ኪሩብም ከኪሩቤል መካከል እጁን በኪሩቤል መካከል ወዳለው እሳት ዘርግቶ ከዚያ ወሰደ። በፍታም በለበሰው ሰው እጅ አኖረው፣ እርሱም ይዞ ወጣ። በኪሩቤልም ከክንፎቻቸው በታች የሰው እጅን መሳይ ታየ። እኔም አየው፣ እነሆም በኪሩቤል አጠገብ 4 መንኮራኩሮች ነበሩ። አንዱ መንኮራኩር በአንዱ ኪሩብ፣ አንዱ መንኮራኩር በአንዱ ኪሩብ አጠገብ ነበረ። የመንኮራኩሮቹም መልክ እንደ ቢረሌ ድንጋይ ነበረ። የአራቱም መልክ አንድ ይመስል ነበረ። መልካቸውን በመንኮራኩር ውስጥ እንዳለ መንኮራኩር ነበረ። ሲሄዱም በአራቱ ጎድናቸው ይሄዱ ነበረ፣ ሲሄዱም አይገላመጡም ነበረ። ራሱ ወደምታመለክትበት ስፍራ ወደዚያ ይከተሉ ነበረ፣ ሲሄዱም አይገላመጡም ነበረ። ገላቸውም ሁሉ፣ ጀርባቸውም፣ እጃቸውም፣ ክንፋቸውም፣ መንኮራኩሮቹም ለአራቱም የነበሩ መንኮራኩሮች በዙሪያቸው አይኖች ተሞልተው ነበረ። መንኮራኩሮችም እኔ እየሰማው ጌልጌል ተብለው ተጠሩ። ለእያንዳንዱ 4 ፊት ነበሩት። አንደኛው ፊት የኪሩብ ፊት፣ ሁለተኛው የሰው ፊት፣ ሶስተኛው የአንበሳ ፊት፣ አራተኛውም የንስር ፊት ነበረ። ኪሩቤልም ከፍ ከፍ አሉ። ይህ በኮቦር ወንዝ ያየሁት እንስሳ ነው። ኪሩቤልም ሲሄዱ መንኮራኩሮቹ ባጠገባቸው ይሄዱ ነበረ። ኪሩቤልም ከምድር ከፍ ከፍ ይሉ ዘንድ ክንፎቻቸውን ሲዘረጉ መንኮራኩሮች ደግሞ ካጠገባቸው ፈቀቅ አይሉም ነበረ። ሕይወት ያላቸው የእንስሶች መንፈስ በመንኮራኩሮች ውስጥ ነበረና እነዚህ ሲቆሙ እነዚያ ይቆሙ ነበረ፣ እነዚህም ከፍ ከፍ ሲሉ እነዚያ ከእነርሱ ጋር ከፍ ከፍ ይሉ ነበረ። የእግዚአብሔርም ክብር በቤቱ መድረክ ላይ ወጥቶ በኪሩቤል ላይ ቆመ። ኪሩቤልም ክንፎቻቸውን ዘረጉ። እኔም እያየው ከምድር ከፍ ከፍ አሉ። በወጡም ጊዜ መንኮራኩሮች ባጠገባቸው ነበሩ። በእግዚአብሔርም ቤት በምስራቁ በር መግቢያ ቆሙ። የእስራኤልም አምላክ ክብር በላያቸው ነበረ። ይህ በኮቦር ወንዝ ከእስራኤል አምላክ በታች ያየሁት እንስሳ ነው። ኪሩቤልም እንደነበሩ አስተዋልኩ። ለእያንዳንዱ 4 ፊት፣ ለእያንዳንዱ 4 ክንፍ ነበሩት። የሰውም እጅ አምሳያ ከክንፎቻቸው በታች ነበረ። ፊቶቻቸውም በኮቦር ወንዝ ያየኋቸውን ፊቶች ይመስሉ ነበረ። እነርሱና መልካቸውም እንዲሁ ነበረ። እያንዳንዱም አቅንቶ ወደፊት ይሄድ ነበረ። ምዕራፍ 11 መንፈስም አነሳኝ፣ ወደ ፀሐይ መውጫ ወደሚመለከት ወደ እግዚአብሔር ቤትም ወደ ምስራቁ በር አመጣኝ። እነሆም በበሩ መግቢያ 25 ሰዎች ነበሩ። በመካከላቸው የሕዝቡን አለቆች የአዙርን ልጅ የአዛንያንና የበናያስ ልጅ ፈላጥያን አየው። እርሱም እንዲህ አለኝ፣ የሰው ልጅ ሆይ እነዚህ ክፋትን የሚያስቡ በዚህችም ከተማ ክፉ ምክርን የሚመክሩ ሰዎች ናቸው። እነርሱም በውኑ ቤቶችን የምንሰራበት ዘመን የቀረበ አይደለምን? ይህች ከተማ ድስት እኛም ስጋ ነን ብለዋል። ስለዚህ የሰው ልጅ ሆይ ትንቢት ተናገርባቸው፣ ትንቢት ተናገር። የእግዚአብሔርን መንፈስ ወደቀብኝ፣ እንዲህም አለኝ፣ እግዚአብሔር እንዲህ ይላል ብለህ ተናገር። የእስራኤል ቤት ሆይ ይህን ነገር ተናግራችኋል፣ እኔም የልባችሁን ሐሳብ አውቃለሁ። በዚህችም ከተማ ውስጥ ግዳዮቻችሁን አብዝታችኋል፣ በጎዳናዎቿም ግዳዮቻችሁን ሞልታችኋል። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ በመካከሏ ያኖራችኋቸው ግዳዮቻችሁ እነርሱ ስጋው ናቸው። ይህችም ከተማ ድስቱ ናት። እናንተን ግን ከመካከሏ አወጣችኋለሁ። ሰይፍን ፈርታችኋል፣ እኔም ሰይፍን አመጣባችኋለሁ ይላል ጌታ እግዚአብሔር። ከመካከሏም አወጣችኋለሁ፣ በእንግዶችም እጅ አሳልፌ እሰጣችኋለሁ። በላያችሁም ፍርድ አደርጋለሁ፣ በሰይፍም ትወድቃላችሁ። በእስራኤልም ድንበር እፈርድባችኋለሁ። እኔም እግዚአብሔር እንደሆንኩ ታውቃላችሁ። ይህች ከተማ ድስት አትሆንላችሁም፣ እናንተም በመካከሏ ስጋ አትሆኑም። እኔም በእስራኤል ድንበር እፈርድባችኋለሁ። እኔም እግዚአብሔር እንደሆንኩ ታውቃላችሁ። በትእዛዜ ያልሄዳችሁምና ፍርዴንም አላደረጋችሁምና በዙሪያችሁም እንደሚኖሩት እንደ አሕዛብ ሕግ አድርጋችኋል። ትንቢት በተናገርኩ ጊዜ የበናያስ ልጅ ፈላጥያ ሞተ። እኔም በግንባሬ ተደፍቼ ጌታ እግዚአብሔር ሆይ ወዮ፣ በእውነት የእስራኤልን ቅሬታ ፈጽመህ ታጠፋለህን ብዬ በታላቅ ድምፅ ጮኩ።
የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ በኢየሩሳሌም የሚኖሩ ከእግዚአብሔር ዘንድ ራቁ፣ ይህች ምድር ርስት ሆና ለእኛ ተሰጥታለች የሚሏቸው ወንድሞችህንና ዘመዶች የወገኖችህም ሰዎች ሁሉ የእስራኤልን ቤት ሁሉ ናቸው። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እኔ ወደ አሕዛብ አርቄያቸዋለሁ፣ ወደ አገሮችም በትኛቸዋለሁ። ይሁን እንጂ በመጡባቸው አገሮች በዚያ ትንሽ መቅደስ እሆናቸዋለሁ በል። ስለዚህም በል ጌታ እግዚአብሔር እንዲህ ይላል፣ ከአሕዛብ ዘንድ አከማቻችኋለሁ፣ ከተበተናችሁባቸውም ሀገሮች ሰበስባችኋለሁ፣ የእስራኤልንም ምድር እሰጣችኋለሁ። ወደዚያም ይመጣሉ፣ ጸያፉንና ርኩሱን ነገር ሁሉ ከእርሷ ያወጣሉ። በትእዛዜ የሚሄዱ ዘንድ ፍርዴንም ይጠብቁና ያደርጉ ዘንድ አንድ ልብ እሰጣቸዋለሁ፣ በውስጣቸውም አዲስን መንፈስ እሰጣለሁ። ከስጋቸውም ውስጥ የድንጋዩን ልብ አወጣለሁ፣ የስጋንም ልብ እሰጣቸዋለሁ። እነርሱም ሕዝብ ይሆኑኛል፣ እኔም አምላክ ሆናቸዋለሁ። ልባቸውም ጸያፍንና ርኩስን ነገር በሚከተል በእነርሱ ራስ ላይ መንገዳቸውን እመልሳለሁ ይላል ጌታ እግዚአብሔር። ኪሩቤልም ክንፎቻቸውን ዘረጉ፣ መንኮራኩሮችን ባጠገባቸው ነበሩ። የእስራኤልም አምላክ ክብር በላያቸው ላይ ነበረ። የእግዚአብሔርም ክብር ከከተማይቱ ውስጥ ተነስቶ በከተማይቱ ምስራቅ በኩል ባለው ተራራ ላይ ቆመ። መንፈስም አነሳኝ፣ በእግዚአብሔር መንፈስ በራእይ ወደ ከላውዲዮን ምድር ወደ ምርኮኞቹ አመጣኝ። ያየሁትም ራእይ ከእኔ ወጥቶ ተለየ። እግዚአብሔርም ያሳየኝን ነገር ሁሉ ለምርኮኞች ተናገርኩ። ምዕራፍ 12 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ በአመፀኛ ቤት መካከል ተቀምጠሃል። ያዩ ዘንድ ዓይን አላቸው፣ እነርሱም አያዩም። ይሰሙም ዘንድ ጆሮ አላቸው፣ እነርሱም አይሰሙም። እነርሱ አመፀኛ ቤት ናቸውና። አንተም የሰው ልጅ ሆይ የስደተኛ እክት አዘጋጅ፣ በፊታቸውም ቀን ለቀን ተማረክ። በፊታቸውም ከስፍራ ወደ ሌላ ስፍራ ተማርከ ሂድ። እነርሱም አመፀኛ ቤት እንደሆኑ ምናልባት ያስተውሉ ይሆናል። ቀን ለቀንም በፊታቸው እክትህን እንደ ስደተኛ እክት አውጣው። በማታም ጊዜ በፊታቸው ስደተኞች እንደሚወጡ እንዲሁ ውጣ። በፊታቸው ግንቡን ንደል፣ በእርሱም አውጣ። ለእስራኤልም ቤት ምልክት አድርጌሃለሁና በፊታቸው በጫንቃህ ላይ አንግተው። በጨለማም ተሸክመህ ውጣ። ምድሪቱንም እንዳታይ ፊትህን ሸፍን። እንዳዘዘኝም አደረግኩ። ቀን ለቀንም እክቱን እንደ ስደተኛ እክት አወጣው። በማታም ጊዜ ግንቡን በእጄ ነደልኩ፣ በጨለማም አወጣሁት። በፊታቸው በጫንቃዬ ላይ አንግቼ ተሸከምኩኝ። በነጋውም የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ አመፀኛ ቤት የእስራኤል ቤት የምታደርገው ምንድን ነው አላሉህምን? አንተም ጌታ እግዚአብሔር እንዲህ ይላል፣ ይህ ሸክም በኢየሩሳሌም በሚኖረው አለቃ ላይ በመካከላቸው በሚኖሩ በእስራኤል ቤት ሁሉ ላይ ነው በላቸው። ደግሞም እኔ ምልክታችሁ ነኝ፣ እኔ እንዳደረግኩ እንዲሁ ይደረግባችኋል። እነርሱም በስደት ወደ ምርኮ ይሄዳሉ በል። በመካከላቸው የሚኖረው አለቃ በጫንቃው ላይ አንግቶ በጨለማው ይወጣል። በዚያ ያወጡ ዘንድ ግንቡን ይነድላሉ። በዓይኑም ምድርን እንዳያይ ፊቱን ይሸፍናል። መረቤንም በእርሱ ላይ ዘረጋለሁ፣ በወጥመዴም ይያዛል። ወደ ከለዳውያን ምድር ወደ ባቢሎን አመጣዋለሁ። ሆኖም አያትም፣ በዚያም ይሞታል። ሊረዱትም በዙሪያው ያሉትን ሁሉ ጭፍሮችንም ሁሉ ወደ ነፋሳት ሁሉ እበትናቸዋለሁ። በኋላቸውም ሰይፍ እመዛለሁ። በአሕዛብም መካከል በበተንኳቸው ጊዜ በሀገሮችም በዘራኋቸው ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። በሚሄዱባቸውም አሕዛብ መካከል ርኩሰታቸውን ሁሉ ይናገሩ ዘንድ ከሰይፍና ከራብ ከቸነፈርም ጥቂቶች ሰዎችን ከነርሱ አስቀራለሁ። እኔም እግዚአብሔር እንደሆንኩ ያውቃሉ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ እንጀራህን በድንጋጤ ብላ፣ ውሃህንም በመንቀጥቀጥና በሐዘን ጠጣ። ለምድሪቱም ሕዝብ ጌታ እግዚአብሔር በኢየሩሳሌም ስለሚኖሩ ስለ እስራኤል ምድር እንዲህ ይላል፣ ስለሚኖሩባት ሁሉ ግፍ ምድሪቱ ከነሞላዋ ትጠፋ ዘንድ እንጀራቸውን በችግር ይበላሉ፣ ውሃቸውንም በድንጋጤ ይጠጣሉ። ሰዎች የሚኖሩባቸው ከተሞች ባድማ ይሆናሉ፣ ምድሪቱም ውድማ ትሆናለች። እኔም እግዚአብሔር እንደሆንኩ ታውቃላችሁ በላቸው። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ በእስራኤል ምድር ዘመኑ ረዝሟል፣ ራእዩም ሁሉ ጠፍቷል የምትሉት ምሳሌ ምንድን ነው? ስለዚህ እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ይህን ምሳሌ አስቀረዋለሁ፣ በእስራኤልም ዘንድ ደግሞ ምሳሌ አድርገው አይናገሩትም። አንተ ግን ዘመኑና የራእዩን ሁሉ ነገር ቀርቧል በላቸው። ከዚህም በኋላ በእስራኤል ቤት መካከል ከንቱ ራእይና ውሸተኛ ሟርት አይሆንም። እኔ እግዚአብሔር ነኝ፣ እናገራለሁ፣ የምናገረውም ቃል ይፈጸማል፣ ደግሞም አይዘገይም። እናንተ አመፀኛ ቤት ሆይ በዘመናችሁ ቃሌን እናገራለሁ፣ እፈጽመውም አለው ይላል ጌታ እግዚአብሔር። እግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ እነሆ የእስራኤል ቤት ይህች የሚያያት ራእይ ለብዙ ዘመን ናት። እነርሱም ለሩቅ ወራት ትንቢት ይናገራሉ ይላሉ። ስለዚህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ የምናገረው ቃል ይፈጸማል እንጂ ከቃሌ ሁሉ ደግሞ የሚዘገይ የለም ይላል እግዚአብሔር። ማታ 3 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ገጻችን በቀጥታ ስርጭት የተነበበውን ክፍል በጥልቀት እናጠናለን። ኑና አብረን እናጥና። ጸጋ ይብዛላችሁ።